ኑሐሚንና ናሆም በፍቅር ወድቀዋል። አንድ ቢሮ ውስጥ መስራትም ቀጥለዋል። አምራን እዚህ ጋር በጣም ኤርሚያስ እያጨናነቃን ነው። ቪዲዮዋን የራቁት ቪዲዮና ያወራችውን ሁሉ ቀድቶ እንደያዘ ነገራት። አምራን ምንም አይነት አማራጭ የላትም። አሁን ምን ላድርግ እያለች ተጨንቃለች። በዚህ ጋር በኑሐሚን በኩል በጣም ትጨናነቃለች። ምክንያቱም አምራን ኑሐሚንና ናሆም አንድ ቢሮ ስራ እየሰሩ ዋሉ ማለት ለእሷ በጣም ከባድ እንደሆነ ተናገረች። ምክንያቱ ለምንድን ነው? ሴትና ወንድ በዛ ላይ የሚፈላለጉ ልጆች አንድ ቦታ መዋል ለነሱ መከራ ነው። ይህ መከራ ለሷ ደግሞ ከባድ ሆኖባታል። ወይዘሮ ዝናሽ ዳግም አባቱን እቤት ድረስ ይዞባት መጣ። አቶ ለይኩን ምን ይሆን? ዳግም አሁን ላይ አባቱን በጣም ይወዳልና አባቱን ለምን እንደምትጠላው ሊጠይቃት ይፈልጋል። ዝናሽ ግን መልስ መስጠት አልፈለገችም ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ሁላችሁም ማለት ነው። ከልብ ነው የማመሰግነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቪዲዮውን ደግሞ በመሀል ስለማስገባላችሁ እስከ መጨረሻው ድረስ አዳምጡ። ቪዲዮ አጭር ነው፣ አትቸኩሉ ማለት ነው። ተረጋግታችሁ አዳምጡ። እና አምራን ኤርሚያስ አሁን ላይ ጉዷን ሊያወጣባት ተንስቷል። ከናሁም የምትካፈለውን ብር እንዳለ ለሱ እኩል እንድታካፍለው ይፈልጋል። አምራን ጭንቀት ላይ ናት። አምራን አሁን ላይ ሽማግሌ ቤቷ ሊላክ እያለ ሰርግ ልታገባ እያለች አሁን ላይ ምን መከራዋን መጣባት። እንዴትስ ከኤርሚያስ ጋር ስታድር ቪዲዮ እንደቀረጻት እንዴት አላወቀችም? ሴት ልጆች አሁን ላይ መበላሸት የያዙት ህይወታቸው አደጋ ላይ መሆን የያዘው ቪዲዮ እየተቀረጹ ቪዲዮ እየተያዘባቸው ነው። እናም ታዲያ ስትተኙ ሆነ ስትቀመጡ አስተውሉ የምለው ለዛ ነው። ሴት ልጅ እስከሆነች ድረስ ክብሯን መጠበቅ ግድ ይላታል። ክብሯን ካልጠበቀች በየሄደችበት ስተኛ ያ ሰው እንደፈለገ ቪዲዮ ከያዛት መከራዋን ያሳያታል። አምራን አሁን ላይ ሰርጉም ይሰረግላት መከራና ስቃያን ሊያሳያት ቆርጦ ተነስቷል። ኤርሚያስ ማለት ነው። ኤርሚያስ ትዳሯን አፍቅረው እንዳልሆነና አሁንም በፍቅሩ ገብቶላት አይሆንም ታገባው ገንዘቡን ፍለጋ ብቻና ብቻ እንደሆነ ጠንቅቆ ስለሚያውቅ ያን ነገር ደግሞ አጋልጥሻለሁ ለናሁም እነግረዋለሁ እያለ ኦልሬዲ ያወራችውን እስከ ስልክ ያወራችውን ሁሉ ይዞባታል ማለት ነው። ናሁም አሁን ላይ አምራን የወደደችው መስሎታል። እሷ ግን የምትወደው ገንዘቡን ብቻና ብቻ ነው። ናሁምን በፍጹም አታፈቅረውም። የምታፈቅረው ኤርሚያስን ነበር። ኤርሚያስ ጋር ደግሞ ያው አልሆንላትም ማለት ነው። ኤርሚያስ ገንዘቧን እንጂ ፍቅሯን አይፈልግም። እና ታዲያ ገንዘቧን ብቻ ለሚፈልግ ወንድ ገና የራቁት ቪዲዮ ይዞብኛል ብላ ገንዘብ እየተቀበለኝ ለሱ መስጠት ግዴታ አለባት የለባትም? እንደኔ ሀሳብ ግዴታ የለባትም። ራሷን ቆስጠና አድርጋ ይለቀቀው፣ ከፈለገ በየሚዲያው ይልቀቀው እንጂ ለሱ ገንዘብ መስጠት እንደሌለባት ነው ልብ የሚያምነው ማለት ነው። እሷ ግን ይህን ነገር አላስታወለችም። እንዴት ነው ለሱ ገንዘብ የምሰጠው የሚለውን ነገር በፍጹም አላስታወለችም። እናም አሁን ኤርሚያስ ሽማግሌ ከላከልሽ አተላከልሽ ጉዳይ አይደለም። እኔ ጉዳይ ከገንዘብና ከገንዘብ ብቻ ነው። እሱን ካደረግሽልኝ ሌላ ነገር ምንም አልፈልግም እያለ ተናገረ። እኔ በጣም የገረመኝ ነገር እዚህ ጋር ምንድን ነው? ይህን ያክል ወንዶች ለምን በሴት ላይ ጭካኔ አስፈለገ? ለምንስ ሴት ልጅ ለመጉዳት ይህን ያክል መንገድ ጉዞ ሊጓዙ ቻሉ? ሴቶቹ ናቸው ጥፋተኛችሁ ወይስ ወንዶቹ ብላችሁ ታስባላችሁ? እንደኔ አንዳንድ ጊዜ እንደማስበው ከሆነ ሴቷን ጥፋተኛዋ ብዬ አስባለሁ። ምክንያቱም የወንድ ጋር ስተኛ ሴቷ
ማስተዋልና ራሷን መቆጣጠር ነበራት። ራሷን ካልተቆጣጠረች ማንም ሊረዳት ስለማይችል እና የአምራንን ሰርግ አሁን እንደሚያበላሽባት እርግጠኛ ነኝ። ኑሐሚን ደግሞ ናሁምን አጥምደዋለች ማለት ነው። ኑሐሚን ናሁምን ስለምትወደው በዙሪያ ያለውን ነገር የአምራንን ነገር ታጠካክርበታለች። ናሁም ለምንድን ነው ግን አምራንን የምጠሪያት ሲላል እሷ ስለማታፈቅርህ እሷ የምታፈቅርህ ገንዘብን ብቻ እንደሆነ ጠንቅቄ ስለማቅ ትለዋለች። እና እኔ ይሄ ነገር ነው የጠፋኝ። ለምንድን ነው ግን የማትወዷት ሁላችሁም የምትጠሏት? ለምንድን ነው? ከሀዲ ስለሆነች ማን ይወዳታል ብለህ ታስባለህ? ትለዋለች። ኑሐሚን ግን ናሆምን ስለምታፈቅረው ነው እንጂ ምን አገባት? ያገባውን ሴት ቢያገባ ኑሐሚን እዚህ ነገር በጣም የገረመች ነገር ምንድን ነው? በሴት ልጅ ህይወት መግባት በጣም ጥሩ አይደለም። አሁን እሱ እንግዲህ ናሁም በቃ አምራንን ልጁን ስለያዘ ይልት ገና ነፍሰ ጡር ስለሆነች ምንም ቢሆን ሊርቃት አልፈለገም። በፍቅሯ ተንበርክኮ እንዲይዛን የፈለገው። አምራን ደግሞ እልከኛ ሴት ናት። ኑሐሚንም እልከኛ ሴት ናት። ሁለታቸውም እልከኛ ስለሆኑ ናሁምን አጥምደውታል። ኑሐሚን ግን እዛ ስራ ገብተሽ ስሪ ስትባል ደስ ያላት ነገር ቢኖር አንደኛ ከናሁም ጋር መሆኗ ነው። እሺ ዳግምስ ሳፈቀራት እንዴት ሊሆን ነው? ዳግም ደግሞ ኑሐሚንን አፍቅሯታል እና ዳግም ደግሞ ምን እንደሚወጣው አላውቅም። እንግዲህ ከኑሐሚን ፍቅር ገብቶለታል ዳግም። ወይዘሮ ዝናሽ ከሷ ሴት ራቅ እያለች ብትጮህም እሱ ሊርቅ አልቻለም። እኔ ግን ሳስበው ኑሐሚንን የሚያገባት ዳግም ይመስለኛል። ናሁም ላያገባት ይችላል ብዬ አስባለሁ። ዳግም አሁን ኮምፒውተር ስልጠና ላይ አብሯት ከሆነ ሲያሰለጥናት በፍቅሩ እንደምትወድቅ እርግጠኛ ነኝ። ዳግም ደግሞ እንደምታዩት ቆንጅዬና ረጋ ያለ ልጅ ነው። በዛ መሀል እንደምትወደው እርግጠኛ ነኝ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ ውድ ሀገሬ ልጆች።